በእንተ ስሙ ለማርያም ስለመ ብርሃን ብለው ይዘከሩ። ይሄን የፈለኩት አንዲት ሙስሊም እህታችን እየሰገደች ነው። የመስገጃ ሰዓቷ ደርሶ ከፊት ለፊቷ ላይ በእንተ ስሙ ለማርያም ስለመ ብርሃን ብዬ ቆምኩኝ። አሁን ሰግዳ ስትጨርስ ህፃን ልጅ አለቻትና ከሷ እየጎረሰች የነበረው ግማሹን ብድግ አድርጋ ቁርስ አድርጋ ስትሰጠኝ ልጇ ዋይ 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 ብላ ለቀሰች። እባክሽ አላህ ጋር አታጣይኝ እባክሽን ለአላህ ብለሽ ልስጠው እሱም ረሀብተኛ ነው ያለችው እስካሁን ድረስ በውስጤ አይረሳኝም። የት ከተማ ነበር? እንደዚህ እየሰማችሁ ነው። ደሴዎች ይመቻችሁ። ማርያም የሚገርም እኮ ነው። እኔም እዛ ኮምቦልቻ ከተማ ላይ አቋቋም ለረጅም ጊዜ ቆይቻለሁ እየተማርኩኝ ከየታ ጋር ዝርክና እንዳሉ ያሊቅ አባት ናቸው። ባለፈው አቅርቢያቸዋለሁ በእኔ ቤት አይቶት ከሆነ አይቻለሁ። ደስ ብሎኛል በጣም። እና እዛ ስንማር ያው ስንለምን የሮ ነገር ሙስሊም የለ ክርስቲያን የለ በቃ ሁሉም በአንድ እኩል ነው። ለቆሎ ተማሪ ያላቸው ክብር ማለት ነው። በጣም ኢትዮጵያ ወሎን ትመስላለች የሚባለው ትክክል ነው። ትክክለኛዋ ኢትዮጵያ ያለችው ወሎ ቤታ መሃራ ላይ ነው። አላህ ቢሻ አንተ ይህን ሙያ ከፈለከው አልከለክልህምና አሉኝ። የደግነት ጥግ ሲሄድ ጎራርሰው ተርፏቸዋል። ና ቁጭ በልና በላ ሲሉኝ የነበረች እንግዲህ በጊዜው ባለቤታቸው ትሁን ምን ትሁን አላወኩም። እንዴ እርሶ የበሉት እኮ ስጋ ነክ ነገር ነው አለች። እሳቸው አምጪ አመድ ይታጠብና በጥሩ ሁኔታ ውስጡን እንዳይሸክከው እቃው ነው አይደለ? ብረድስቱ እቃው ሽሮ ይሰራል። ምክንያቱም አንተ ኦርቶዶክስ ስለሆነ እኔ ኦርቶዶክስ ስለሆነ ንክኪ አይበላም ብለው እንግዲህ ጤና ይስጥልኝ ቤተሰቦቻችን፣ እንዴት ሰነበታችሁ? እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ በዘመኔ ጠብቄውና ገምቼው የማላውቀው እንግዳ ወደ እናንተ እየላችሁ መጥቻለሁ። ይህ እንግዳዬም በተለያየ የትምህርት አይነት በተለያየ የጥበብ ሙያ ላይ እጅግ የተሻለ ዕውቀት ያላቸው ሰው ናቸው። እሳቸውን አሁን ከስማቸው ጀምረን እንቀጥላለን። መጀመሪያ ከስሞት እንጀምር። ስሞት? ሐኪም ዳዊት መንገሻ ነኝ። የዘውየና የሎሚ የባህል ሕክምና ሐኪም ነኝ። ሐኪም ዳዊት። አቤት። ይቅርታ እንግዲህ አንቱ ወይስ አንተ እያልኩ ልቀጥል? አንተ እሱ ይሻላል? አዎ። አመሰግናለሁ። እንግዲህ ዶክተር ወይም ደግሞ ሐኪም ዳዊት የባህል ሕክምና ዶክተር ናቸው። ይሄ ብቻም አይደል፣ ሙዚቀኛም ናቸው። አረ ምን ይሄ ብቻ፣ መርጌታም ናቸው። አረ ምን ይሄ ብቻ፣ የቅኔ መምህር ናቸው። ይሄ ብቻ አይደል፣ የስዕል ባለሙያም ናቸው። ሲቀጥል ደግሞ የአካል ጉዳተኞች ደብረ ብርሃን ዋና አባል፣ እዚህም ዋና አባል። አይው እንደሰማችኋቸው የአካል ጉዳተኞች ዋና አባልና አመራር ናቸው። እንግዲህ አሁን የምነሳው ከየት መሰረት በጣም ብዙ ስለሆነ በቅደም ተከተል እንየው። እሺ። ምክንያቱም የብዙ ትምህርትና መነሻችን ቤተክርስቲያን ስለሆነች መጀመሪያ የተነሱት በቤተክርስቲያን ትምህርት ነው። አዎ። እስኪ ከሱ እንነሳ። መጀመሪያ ትውልድ ሀገሮትን። አዎ፣ እኔ ትውልድ ቦታዬ በሰሜን ወሎ ውስጥ ቤተ አማራ ሰሜን ወሎ በቆቦ ወረዳ ውስጥ ቃሊም የምትባል ቦታ ነው የተወለድኩት እዛ ነው። የቆሎ ትምህርት እንግዲህ ከዛ ነው የጀመርኩት። በአጋጣሚ የአካል ጉዳት የተነሳው ከጊዜ በኋላ ነው። ወደ 16 ዓመት እድሜ እንደደረስኩ ነው። ያው በራያ ቆቦ ባህል ወይንም ደግሞ በሰሜኑ ወሎ ባህል ከብቶች እየጠበቅኩ ላሞችን ጥጃዎችን እየጠበቅኩ በዛ በነበርኩበት ሰዓት ላይ በድንገት ነው እንግዲህ ሁለት እግሬም ጉዳት ደረሰበት። ምክንያቱ አይታወቅም። ከዛ በኋላ እናት አባት ይህ ልጅ እንግዲህ አካሉ ከጎደለ ነገ ጧት በመንገድ ላይ ቁጭ ብሎ ለምኖ ከመብላት ውጭ ሌላ እድል ሊኖረው ስለማይችል ወደ ቆሎ ትምህርት ወይም ደግሞ የአብነት ትምህርት ወይም የቄስ ትምህርት መማር አለበት በሚል ወስደው
እዛ ቦታ ላይ እንግዲህ እንድጀምር አደረጉኝ። የመጀመሪያ አባቴ የቀለም አባቴ ሀሁ ብለው ያስቆጠሩኝ አባቴ የንታ ታደሰ አለሙ ይባላሉ። ቃሊም ውስጥ ሚጦ ጊዮርጊስ የሚባል ትልቅ ደብር ነው፣ ደብረ ገነት የሚባል እዛ ላይ ነው እንግዲህ የቆሎ ትምህርቴን የጀመርኩት። መልካም ደስ የሚል አጀማመር ነው። ይሄ ጉዳት የመጣው በ18 ነው 16 ዓመት ነው ይሄ ጉዳት የመጣው። መነሻው አይታወቅም። መነሻው ግን ምን እንደሆነ አይታወቅም። ሁለት እግርህን ነው? ሁለት እግሬም ነው የተጎዳው። በጣም የሚገርም እኮ አንዳንዴ ህይወት እንደዚህ ናት። እሺ አሁን በዛ በአካባቢ ህይወት የድቁና ትምህርቱን ጨረሱ። ከድቁና በኋላ ወዴት ነው ጉባኤ የሄዱት? ከዛ እንግዲህ ወደ ዜማ ቤት አለ አይደለ? ድጓ ጸመድጓ የሚባሉ አሉ፣ የዜማ ትምህርት ቤት አሉ። እነሱን ደግሞ ከየአቅጣጫው ትንሽ ከዛ ወጣ ብሎ የነ መርጌታ ይገባው የንታ ይገባው የሚባሉ ቅኔ ዘራፊ ታዋቂ መምህር ነበሩ። የእሳቸው ቦታ ወደ ሆነው አንድ መምህር አሉ። እዛ ወሎ ውስጥ ነው። ወሎ ውስጥ የንታ መብሬ ይባላሉ። ከእሳቸው ደግሞ የዜማ ትምህርት ልማር ሄድኩኝ። ደግሞ ከዛ እያልኩ ወደ ቅኔ ትምህርት ወልዲያ ውስጥ አሁን አሉ የንታ ክለ ብርሃን ይባላሉ። ወደ እሳቸው ቅኔ ትምህርት ቤት ገባሁ። የቅኔ ትምህርት የንታ ክለ ብርሃን ራያ ራያ ቆቦ ውስጥ አጤርሻ ወይም ዘርጉማ አምባ ገብርኤል የሚባል ቦታ እዛ ነበሩ። እሳቸውን ለቅኔ ትምህርት ወደ እሳቸው ሄድኩኝ። ከዛ ነው እንግዲህ ወደ ቅኔ እንትን ያልኩት የገባሁበት ማለት ነው። መልካም ቅኔውን እዛው ነው የጨረሱት ወይስ ሌላ? የተወሰነ ዋዜማ ምናምን እስከሚባል ድረስ እንትን አልኩና ውጫሌ የንታ ሳህል የሚባሉ ሰውዬ ነበሩ። ከሳቸው እስከ ዘራፊነት በጣም የሚገርም። እሺ ከዛ ነው እንግዲህ ደስ የመጣሁኝ። ደብረ ቤቴል ስላሴ ነበሩ የንታ ስቡ የሚባሉ እሳቸውም እየዘረፍኩ እያለ አይ ይህ ትምህርት እንግዲህ ያው እድሜ አይገድበውም፣ ትምህርት ጨርሻለሁ አይባልምና እየቀጠለ ስለሚሄድ እስኪ ጎን ለጎን አካል ወልድ ትምህርት ቤት ልማርና የትብዬ ደግሞ ዘመናዊ ትምህርት እዛ ጋር ጀመርኩ። ደግሞ አካል ወልድ ትምህርት ቤት ደሴ ማለት ነው። ቀን የቅኔ ትምህርቴን እየተማርኩ በዛውም በትርፍ ሰዓቴ ደግሞ ልመና እየለመንኩ እየበላሁ ያው የቆሎ ተማሪ ለምኖ ነው የሚያድገው። በእንተ ስሙ ለማርያም ስለመብርሃን ብለን ዛሬ እንደዚህ በጣም የሚዘገንን ስም ሊሰጣት ቤዛዊተ ኩሉ ድንግለ ሙሴ በሷ ስም ለምነን ነበረ። እልፍ አእላፉ ተመግቦባት የሚያድር ስሟ ስንቅ የሆነ ቅድስት ድንግል ማርያም ዛሬ ያላግባብ እንደዚህ ያገኘ እግሩን እያነሳ እየዘነጠለ የዘመን ክፋት እንደዚህ ሊታይ፣ እኛ ግን ስንቃችን ጉርሳችን ልብሳችን ሆና ያሳደገችን በእመቤታችን ስም ቀን በስሟ እየለመንኩ ማታ ናይት እየተማርኩ ያው የነበረኝን ጊዜ ጎን ለጎን ቅኔ ዘረፋዬንም አካሄዳለሁ። እንደዛ ሳደርግ ያው ይሄኛውን ትምህርት ከፍ አደረኩት የዘመናዊ ትምህርቱ። ከዛ በኋላ ቀጠልኩ ለሌላው። እንዳው በዚህው በነካጀውት ያን የቆሎ ተማሪ በነበሩበት ሰዓት ቅኔ ስትማሩ ወይም ደግሞ የአብነት ትምህርት ስትማሩ እየለመናችሁ እንደሆነ ይታወቃል። እየለመንን ነው የተማርነው። ያው እኔም አለሁበት። አመሰግናለሁ። እስኪ ያን ከጣዕሙ አለቀመስክ በጣም እጅግ ደስ ይላል። መቼም ሐዘነ ዘፈተነ የአምር ሐዘነ ነው። ደስታን የቀመሰ ደስታን ያውቀዋል፣ ሐዘንን የቀመሰም ሐዘንን ያውቀዋል ነውና የሚለው የሷን ጣዕም የሷን ስንቅነት የሷን ጸጋና የሷን በረከት ከቀመስከው እጅግ ያወቀ ነው እናንተን የሚላል። አመሰግናለሁ ስለ እናቴ ስለ ቅድስት ድንግል ማርያም ስለመሰከርከው አመሰግናለሁ። በጣም ጥሩ ዶክተርዬ። እንደው በዚሁ በነካ አንደበተውት ያኔ ስትለምኑ ወይም ደግሞ ስንለምን እስኪ እንዴት ነበር ለምነው? እዛ በሩ ጋር ሄድና ቤታቸው ጋር እስኪ እንደው እንዴት ነበር አለማመኑ? አንድ ገጠመኝ ልንገርህ በዚሁ ላካፍል። አስቷን ይሉና ከዛ በዛ ይገባሉ። በሩ ጋር ቁመና እንደምንለው? አዎ በር ላይ ቁመን ነው የምንለው። በዚህ ማለት እንደዚህ ማለት እኮ ነው። በእንተ ስሙ ለማርያም ስለመብርሃን ብለው ይዘከሩ። አዎ ይሄ የፈለኩት እስኪ ገቡት። በእንተ ስሙ ለማርያም ስለመብርሃን ብለው ይሄም አለ። አዎ እሱ ያሳውስ ፈልጌ ነው። አዎ በዛው ያይዘው ገጠመኝ ወጥ ነው። ከዛ እንደዛ በየስቁ ወሎ ደግ ሀገር ነው። ሙስሊሙም ክርስቲያኑም ለሚለምን ሰው ከጉሮሮ የተረፈ ምንም ነገር ከጉሮሮ ነጥሎ ነው ከልጆቹ ሁሉ አካፍሎ የሚሰጠው። እና አንዲት ሙስሊም እህታችን እየሰገደች ነው፣ የመስገጃ ሰዓቷ ደርሶ ከፊት ለፊቷ ላይ በእንተ ስሙ ለማርያም ስለመብርሃን ብዬ ቆምኩኝ።
አሁን ሰግዳ ስትጨርስ ህፃን ልጅ አለቻትና ከሷ እየጎረሰች የነበረው ግማሹን ብድግ አድርጋ ቁርስ አድርጋ ስትሰጠኝ ልጇ ዋይ 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 ብላ ለቀሰች። ባክሽ አላህ ጋር አታጣይኝ ባክሽ ለአላህ ብለሽ ልስጠው እሱም ረሃብተኛ ነው ያለችው እስካሁን ድረስ በውስጤ አይረሳኝም። የት ከተማ ነበር? እንደዚህ እየዘባችሁ ነው። ደሴዎች ይመቻችሁ። ማርያምን ደግ ሀገር ነው፣ በጣም ደግ ሀገር ነው። እና እንደዛ ያሳለፍኩኝ ይሄን ገጠመኝ እስካሁን ህፃኗን በአይኔ ትመጣለች። እባክሽ ለአላህ ብለሽ ከአላህ ጋር አታጣይኝ ረሃብተኛ ነው ልስጠው ያለችው እስካሁን በውስጤ አይረሳኝም። የሚገርም እኮ ነው። እኔም እዛ ኮምቦልቻ ከተማ ላይ አቋቋም ለረጅም ጊዜ ቆይቻለሁ እየተማርኩኝ ከታቃለ ዝርቅና እንዳሉ ያሊቅ አባት ናቸው። ባለፈው አቅርቢያቸዋለሁ በእኔ ቤት ከሆነ አይቻለሁ። ደስ ብሎኛል በጣም። እና እዛ ስንማር ያው ስንለምን የሮ ነገር ሙስሊም የለ ክርስቲያን የለ በቃ ሁሉም በአንድ እኩል ነው። ለቆሎ ተማሪ ያላቸው ክብር ማለት ነው። በጣም ኢትዮጵያ ሁሉን ትመስላለች የሚባለው ትክክል ነው። ትክክለኛዋ ኢትዮጵያ ያለችው ወሎ ቤታ መሃራ ላይ ነው። እንዳው መምህር የሚገርሙት ነገር እኔ በግሌ ማለት ነው በቃ የግል እንትን ነበሩኝ ቤተሰቦች ሙስሊሞች ማለት ነው። በቃ ልምና ሲሄድ መጀመሪያ እነሱ ጋር ነው የሚሄዱ። በቃ እነሱ ጋር ሲሄድ ግማሽ ጀራቃ ግድ ነው በቃ ይጠብቀኝ። በጣም የሚገርም መታደል እኮ ነው። ደግሞ ጥንቃቄያቸው ማለት ነው ጾም ከሆኑ በፍጹም አይሰጡም። ንክኪ ነው የሚሉት። በጣም የሚገርም ነው። እነማን ናቸው? ሙስሊሞች። እስኪ ለሙስሊሞች እንደው ላይክ ቤተሰቦች በጣም ይገባቸዋል። በተለይ ደግሞ የወሎ ሙስሊም በጣም ይገርማል። በቆሎ ተማሪ ሲለም ቤታቸው ላይ ሙስሊም ክርስቲያን ብለው አይለዩ። በጣም ያላቸው ሁሉ ይዘከራሉ ይሰጣሉና በጣም ምርጥ አካባቢ ማለት በጣም እኔ ማለት በእድሜ ያየሁት ያን አካባቢ ስለሆነ በብዛት በጣም ልዩ ገጠመኝ ያሳለፍንበት ሁኔታ ነው ያለውና እንደው ገጠመኝ ሌላ አለ ከዚህ? ደግሞ አንድ ጊዜ እኔ በነገራችን ላይ የባህል ሕክምና መመራመርን የጀመርኩት ገና ያኔ ቅኔ እዛው እየዘረፍኩ ደብረ ቤቴል ስላሴ እየዘረፍኩም ሸህ መሐመድ ጌታው የሚባሉ ሰውዬ ነበሩ፣ የባህል ሕክምና የሚሰሩ ሰውዬ። ከሳቸው እየገባው ሻሃችን እኔን እንደሚያዩኝ የእግር ጉዳት አለብኝ፣ ነገ ጧት ምናልባት ይህን ሕክምና ልከታተለው ስለምችል ወይንም ደግሞ አገልግሎት ልሰጥ ስለምፈልገው ምን ይመክሩኛል አልኳቸው። አላህ ቢሻ አንተ ይህን ሙያ ከፈለከው አልከለክልህምና አሉኝ። የደግነት ጥግ ሲሄድ ጎራርሰው ተርፏቸዋል። ና ቁጭ በልና በላ ሲሉኝ የነበረች እንግዲህ በጊዜው ባለቤታቸው ትሁን ምን ትሁን አላወኩም። እንዴ እርሶ የበሉት እኮ ስጋ ነክ ነገር ነው አለች። በዛን ሰዓት እኔ ደግሞ ያን ጊዜ ልጅነት አለ አይደለ እንግዲህ ብዙም እኛ ሰሜን ወሎዎችም ሆነ ደቡብ ወሎዎች ቤተ አማራዎች መስጊዱም የራሳችን ነው፣ ቤተ መቅደሱም የራሳችን ነው። ትልቅ ክብራችን አንድ መስጊድ ሲሰራ ምናደርገው ያው እንግዲህ ላንተም እንትን አልልም አልነገርም ምናዋጣው መስጊዱ የራሳችን ነው፣ ቤተ ክርስቲያኑ የራሳችን ነው። የገሌ የሚባል ነገር የለምና ወላሂ ናንጭ እሱ ብረት ድስት አሉ አመዳም ጭልኛሉና ፍጥቅ አድርገው አሳጥበው ሽሮ አሰርተው አብልተውኝ ይሄ የክንታሮት መድኃኒት በዚህ ይሄ የሚጥልን መድኃኒት በዚህ ተጠቀም እምሰጥህ ብቻ አውፍ ምልልህ 4 ነገሮች ናቸው። ይሄን የሸረሪት ይሄ የብዱሻ የክንታሮት ብለው 4ቱንም ጻፋሉኝ አጽፈው እስካሁን ድረስ ከሳቸው የወሰድኩት ከሼህ መሐመድ ጌታው ነፍሳቸውን እንግዲህ እግዚአብሔር ለገነት ይበለው ከሳቸው ያን ያስኩኝ መነሻዬ እሳቸው ናቸው። ትምህርቴንም በጎን የናይት ትምህርቴንም የቅኔ ትምህርቴንም በጎን ደግሞ የባህል ሕክምና ከሳቸው የተወሰነ የወሰድኩበት ለዛ ነው የመጀመሪያ የሕክምና ጅምሬ እና ምንድነው የገጠመኝ እሳቸው አምጪ አመድ ይታጠብና በጥሩ ሁኔታ ውስጡን እንዳይሸክከው እቃው ነው አይደለ ብረድስቱ እቃው ሽሮ ይሰራል። ምክንያቱም አንተ ኦርቶዶክስ ስለሆነ እኔ ኦርቶዶክስ ስለሆነ ንክኪ አይበላም ብለው እንግዲህ እኔ አንድ የቆሎ ተማሪ ምን እስከዚህ ድረስ ግን ትልቅ ሰው ናቸው። እሳቸው ታዋቂ አንቱ የተባሉ ከውጭ ድረስ የሚታወቁ አባት ናቸው። ቁጭ ብለው በአመድ አሳጥበው ግን ሽሮ አሰርተው የሚበላን ነገር ሰጥተው በልቼ ያን ጻፍ ብለው አጽፈው መድኃኒቱንም ወደ ቤቴ እንድመለስ አደረጉኝ እና በጣም የወሎ የቤተ አማራ ህዝብ ደግ ህዝብ ነው። የሁሉ አሳልፍ ያለው መልካም ደስ ይላል። እውነት
እንደው በጣም ዘና የሚያደርግ ነገር ነው የሰማን ያለው። ዘና የሚያደርግ ደስ የሚል ደግሞ አስተማሪ ነገር ነው። ትውፊታችንና ኢትዮጵያዊ መደጋገፋችን ከዛ ነው እንጂ ዝም ብሎ በቀላሉ የተገመደ አይደለም። ኢትዮጵያዊነት ቅኔ ነው፣ ህብር ነው፣ ውስጥ ወይራ ነው። ኢትዮጵያዊነት ትልቅ ነገር ነው። እኛ ለዓለም ምሳሌ የምንሆን ነበር። የዛሬውን እንዲህ ግን እንደው መለያየት በተለይ በዚህ እምነታችን ዙሪያ ላይ የሚታይ ነገር ትንሽ ያሳዝናል። በጣም አሁን እኮ እንዲህ ያለውን ጥሩ ባህል እንደዚህ ያለውን ደግ ባህል ለማስቀረት እኮ ብዙ ሰዎች አንዳንድ ተንኮለኞች ይህንን ክርዳድ በደግ በስንዴው ማሳ ላይ የሚረጩትን ነገር ጠበቅ ብለን ሽንጣችንን ገትረን ካልተዋጋናቸውና ስርዓት የሚይዙበትን ነገር ካልደከምን ካልለፋን ነገ ሀገር አልባ ትውፊት አልባ ማንነት አልባ መከባበር ይሄ አሁን ትውልዱ የኔ ልጆች ምን ይማራሉ አሉኝ ህፃናቶች ግብረ ገብ ብለው የሚጻፍላቸው ነው ያለው። ግብረ ገብ እኮ መጀመሪያ የያዝከውን እምነት አንዱ ያንዱን ሳይሸረሸር አንዱ ያንዱን ሳይዘልፍ ባለንበት እርስ በርሳችን ስንከባበር ነው ግብረ ገብ ማለት። ከዚህ የዘለለ ምንም ነገር የለው። ትውልዱ የተፈረካከሰ ማንነት ይዞ እየተጓዘ በትምህርት ቤትና ግብረ ገብ ተማር ማለት ምን ያደርጉት? ራስ መትቶ እግር መትቶ ራስ ማሻሸት ነው። ይሄ ግብረ ገብ ከእምነት አባቶች ከአንድነት ከመተሳሰብ ከሽኩቻ ወጥተው አንድነትን ሲያስተምሩ ነው ትውልዱ ግብረ ገብን አንግቦ የሚጓዘውና ይህን እንክርዳድ ሊዘሩ የሚዳዱ ሰዎች ህግም እኛም ጠበቅ አድርገን ልንይዛቸው ይገባል ባይ ነኝ። እግረ መንገዴን በዚሁ መልካም መምህር ቃልዎት ያስተማርነው ትልቅ መልእክት ነው። በጣም አሁን እንቅፋት አለ። ቅድም ያወራነውን ነገር ለማስቀረት በተለይ ክርስትናና እስልምና ላይ አባቶች እናቶች በጣም በጎ ስራ አሳልፈው ነው በጣም እዚህ የደረሰው። በጣም አሁንም አሉ። በተለይ ወሎ ላይ በጣም ሌላውን ሀገር ስለማላውቅ ነው ይቅርታ። ትክክል ነው። ብዙ ጊዜ እዛ አካባቢ ሞጣ ላይ አሁን ጎጃም ሞጣ ላይ ቢቸና ላይ ያሉ ሙስሊሞችና ኦርቶዶክሶች እኔ ኖር ያለው እዛ ብዙን ያው ለመምህርነት እስከምጣጋ ድረስ አገባቢን የተማርኩት ጎጃም አብማ ማርያም ነው እና አውቀዋለሁ። ጎጃምን ከግሬስ ከራሱ ዙሪ የተማርኩበት ነው እና ያ ተከባብሮ ነው። ልክ እንደ ወሎ ቤተ አማራ ነው። ተደጋግፎ ተከባብሮ የሚኖር ነው። በጥቅሉ እኛ ኢትዮጵያውያን በእስልምናና በክርስትና ውስጥ ያለ መደጋገፍ እኔ የማውቀው ሁለቱን እምነት ነው። ሌላውን ስለማላውቅ ብዬ ነው ያደኩበትም። እኔ ከሙስሊሙ ቤት አብሬ በልቼ እነዚህ ሙስሊም አንድ አብረን አድገን ተደጋግፈን አሁን የኔ ትልቅ ወንድም ሙስሊም በጣም ይገርም እኮ ነው። የወንድሜ ልጆች ሁሉ ሙስሊሞች ናቸው። አሁን ግማሽ በግማሽ ሙስሊሞች ነን። ገሌ ቤት የገሌ ቤት የሚባል ነገር የለም። ገብተን አብረን በተጠጠን ነው እና ሁለቱ እኔ አሁን መስጂዱም የራሴ የግሌ እንደሆነ አድርጌ ነው የማስበው፣ ቤተ መቅደሱም የነሱ እንደሆነ አድርጌ ነው የማስበው። ወሎ ውስጥ እንደዚህ አይነት ነገር ስለማይሰራ ጎጃም ውስጥ ብገባም እንዳልኩ እነ ቢቸና እነ ሞጣ እንደዚህ አይነት ህዝብ ያለበት ነው። እዚህ ቀደም አንድ የሆነ ነገር ተጭሮ አላየህም? ሁለቱንም ማህበረሰብ ሊያባላ ጎጃም ላይ እና ግን ጥበበኛ ነው የጎጃም ህዝብ። ያው እንዳገኝ ዝም ብሎ በወጀብ ዝም ብሎ የሚነዳ አይደለም። ጀግና ህዝብ ነው። ሲቆሳቆስ የነበረውን ሁሉ አስቆም። የሚገርመው እኮ መምህርዬ ብዙ ተንኮለኛና ክፋተኛ የት ነው ያለው ካልከኝ ማህበራዊ ሚዲያ ላይ ነው ያለው። በጣም ምድር ላይ እኮ የለም። ፌስቡክ ላይ ሆኖ ቲክቶክ ላይ ሆኖ ግን የሚያባለው በጣም ይገርመኛል። በጣም መሬት ገዝቶ ደግሞ የለም። በቃ ሁሉ ነገር ፍቅር ነው። እኛም አሁን በዚህ ነው አሁን ያለው በዚህ ልክ ነው። በጣም እንደ ማህበራዊ ሚዲያ ቢሆን ማን እስካሁን ይኖራል? እዚህ ሀገር አዎ በጣም ከባድ እኮ ነው። ምንም በጣም ደስ ይላል። እና ወሎ አካባቢ ነው የቆየ ነው። ያ ምንድነው ቅኔ ትምህርት እየተማርክ እያለ ነው። ከዛ ቀጥሎ ወዴት ነው የሄድከው? ማለት የቅኔውን ማይተም ለመያዝ ደግሞ የቅኔ ምስክር ወይም ደግሞ ድግሪውን ለመያዝ ማለት ነው። በጣም ጥሩ አመሰግናለሁ። እንደሱ ነው ተብሎ የሚነገርለት ድግሪውን የቅኔ ድግሪውን ተብሎ ነው መነገር ያለበት። በነገራችን ላይ ቤተሰቦች አንድ ነገር ልብ በሉ። በቤተ ክርስቲያን ትምህርት ውስጥ ማለት ነው አንድ ሰው ያቋቋም መምህር ነኝ፣ ቅኔ መምህር ነኝ፣ ድጓ መምህር ነኝ ካለ ወደ ዓለማዊ ስንቀይረው አንድ ማስተርስ ማለት ነው። በትክክል። ስለዚህ አሁን ይህ አባት አንድ ማስተርስ አላቸው ወይም ደግሞ ዲግሪ አላቸው ማለት ነው። በትክክል። አሁን ዲግሪዎት የት ነው የያዙት? የትኛውን ዲግሪ? የቅኔውን ዲግሪ የት ነው? አብማ ጎጃም ነው። እሺ እዛ ነው እንግዲህ። ከዛ የሚገርም ነገር ሁለት አይነት እንትን ነው ያካሄድኩበት እዛ ቦታ ላይ
በቅኔ ዘራፊነት የቆዩበት ነው አብማ ማርያም። ያን በውስጤ እኔ መኖር የምፈልገው እዛው ጎጃም ነበር መቅረት የምፈልገው። እሺ የአንድ ካህን ልጅ ስጡኝ ብዬ እዚህ ቀደም ኢንተርቪው ተደርጌ ተብያለሁ። ስጡኝ አልኳቸው። ለትዳር ነው? አዎ ለትዳር። አንተ ልጄን ምን ልታበላት ነው ለአንተ የምሰጠው? ገና እንግዲህ ቅኔ ዘራፊ ነህ፣ ሙሉ መርጌታ አልሆንክም። እዚህ ሀገር ላይም አግብተህ አርሳ አታበላ፣ አርመህ አታበላ፣ ምን ታደርጋለህ ይሉኛል። አባታችን አልኳቸው፣ አቤት ጭንቅላት ጤና ይሁን እንጂ እግር ላይ ነው እንዴ እንትን የሚሉትም የሚያመለክቱት እርሶ ወይስ ደግሞ አይኖት እግር ላይ ነው? አዎ እግር ላይ ነው እንዴ? አይ ልጄን አይቻልም አሉ። በኋላ ካህናቸው ግን ምን ካህናቸው እሺ እንግዲህ እኮ እዛ ቅኔ ዘራፊ መሆኔን ያውቃሉ። በጣም ጎበዝ ከሚባሉ ዘራፊዎች መካከል ዳዊት ነበረ እና እነዛ ብለውኝ በቃ ይቅር እግዚአብሔር ያለው የፈቀደው ነው የሚሆነው አልኳቸው። በሌላ ቀን ና እስኪ የት ነው ሀገርህ አሉኝ። እንግዲህ ከወሎ ተነስቼ ጎጃም ገብቼ ነው በዛው አድርጌ የተሻገርኩት ማለት ነው። የት ነው? ራያ ነው አልኳቸው አሉና ራያ እኮ የሰላም ሀገር ነው፣ ልጄ ደግሞ ንጹህ ክርስቲያን። ራያ የሙስሊም ሀገር ነው? አዎ ራያ እኮ የሙስሊም ሀገር ነው፣ ልጄ ደግሞ ንጹህ ክርስቲያን ኦርቶዶክስ ነች። ምን ነው ምን አደረኩ? እዛ ይዛል ልኬር ነው አሉ። ከፈቀዱ በዚሁ ቀራለሁ አልኳቸው። ሲከታተሉ ምን ሲሉ ዋጋው ተሰራይ መልስም አይሰጡኝም። ምክንያቱም ሽማግሌ የሚሄድልኝ የለም። ሽማግሌ እዛ ነው። በሌላ ጊዜ እሷም ያሉት አልቀረም። ተምራ ትምህርቷን ተምራ ምን ብላ እዚህ አዲስ አበባ ውስጥ ከጊዜ በኋላ ሱዳን ገብቼ ነበር። ያን ሁሉ አሳልፌ ደብዳቤ ለመመራመር የእጽዋቶችን ለመመራመር ሱዳን ገብቼ ነበር። ከዛ ተመልሼ መጥቼ አሁን በቅርብ ቀን የዛሬ 8 ዓመት የታገኛታለሁ አዲሱ ገበያ ልጅቷ። አዎ